ግባለት ወያላው ግባለት ሲጀመር እኔና አንተን ያሸነፍነው ሲጀመር ማለት ነው አሁን ቀልብንቶና ወያላ ለማርቲኔሊ 150 ሚሊዮን ላቅርብ ትሰጥልኛለህ ወይስ 5 ዓመት ኮንትራት ልሰጠው ነው ወያላ 150 ሚሊዮን ላቅርብ ስጠኝ በእናትህ ይሄ አንተ ነፍስ የሆነ ስጠኝ በእናትህ ባይላ ብለናል እንግዲህ ብራዚል ላ ይመቻችሁ ደስ ብሎኛል በእውነቱ በጣም ደስ ብሎኛል ይመቻችሁ አይ ማርቲኔሊያችን ወላሂ የኔ ሊዮኔል ሜሲ ስንት ዓመት እኮ ልንጨክንበት ስንል እንዲሁ እኮ ጉድ እየሰራህ ነው ይሄው አሁን ሁለተኛውን ጎል አስቆጠረ ሮናልዲኒዮ ጎቹ እዛ አስቶን ቪላ ሮጀርስን ዋጋ ሲያስወድድ 120 ሲሉ የኔ በአዲሱ ሞዴል ራስን አሻሽለ አጥበን ጠገን አድርገን ባንተ እንቀጥላለን ተጫዋች በጣም ተወዷል ብራዘሪ አንቺ የተወሰነ እድሳት ነው የሚያስፈልግ የአንገት ስፔሻሊስት ያይሃል ቀና ብለን እንድትጫወት ነው ህክምና ደግሞ አትናቅ የባህልን ሞክር ከዛ በኋላ ባንተ እንጫወታለን የኔ ፈጥኖ ደራሽ ያ ሁሉ ኮከብ ባለበት ማጋሌስ አሲስት አድርጎ በቃ አርሰናል በየሀገሩ እንደታደገ ነው እዛ ራይስ ደሙን ይሰጣል ሲበደም በኮፒ ሊንክ አድርገ ማርቲኔሊያችን ሊዮኔል ሜሲ በቃ ባንተ ነው መንቀጥ ኔሊ ዘርጎት በሰማም ቶሎ በሉ ጉማሬሽን አምጡልን ማን እንዴ ሶዬ ወደ ፕራይሙ ተመለሰው እኮ ማን ጉማሬሽ ፓስ አረገለት ማርቲኔሊ ቦክስ ውስጥ አይስተም ይወል ማርቲኔሊ ከፕሪሚየር ሊግ ውጪ የትም የሚጮት ዓለም ዋንጫ አይደለም አዲስ ሱፐር ሊግ መስርተው ታጮቶ ማርቲኔሊ ባላንዶር ይበላል ማረዴ ድረብ ይችላል ወዝባ ኔይማርን አስገባልን አረ በፈጠረ እንዴ ቤንች ላይ ሆኖ እንደዚህ ሰለብሬት ያደርገው ይሄ ጉዲ ጋብሪኤል ማጋሌስ ምን አይነት ክሮስ ነው ካስሜሮ ምን አይነት ዳንክ ጭንቅላታቸው ላይ እነዚህ ያጫጭሩት አንተ እንዴት ነው ያስጨነቁኝ ዴ አስጨነቁኝ ተጨነቁ እኮ ጃፓን ማን ቪኒሲየስ ጁኒየር በጣም ነው ምን አይነት ሩጫ ነው የሆነ ሰዓት ይሮጡ አይታችኋል አይደለም ቶሚያሱ ሙሉ ጨዋታው ሎክ አድርጎ ነበር ዛሬ ሎክ አድርጓል በቃ ባበልቶ ነው የገባው ቪኒሲየስ ሎንጬ ለቀለቀው እዛ ጋር አጠፈ ሶስቱን አጋደመ አንግል ገጨበት እናቴ ትሙት ቪኒሲየስ የሆነ ነገር ይጠቀማል አንተ ልክ አይደለም እዚህ ቶርናመንት ላይ ልክ አይደለም ቪኒሲየስ ማርቲኔሊ ግን ማለት ነው ጎት ነው ገብቷል አይደለም ታች ምን አይነት ጎል ነው ማን ብሩኖ ጉማሬሽ አሲስት አደረገለት ብራዚሎች አሁንም ቢሆን ማለት ነው መሃል ሜዳ ላይ ኳስ ሚስ ሰው ያስፈልጋቸዋል ፕሊስ ኔይማርን አስገባው ኔይማር እንደ ኔይማር አሁንም ኳስ ሚስ ሰው የላቸውም ፓኬታ ነበር ትንሽ እሱን ተጎድቷል ማን ኤንድሪክ ምትባል ሰውዬ ትንሽ ይቀራል ገብቷል አይደለም ያሳ ዘይት ጠጣ ይድና ጋብሪኤል ማርቲኔሊ ትችላለህ ባላንዶሩ ዴምቤሌ ተፈራዋለህ ከዚህ በኋላ ብራዚል ጃፓንን 2-1 በማሸነፍ 16 ውስጥ መቀላቀላቸውን አረጋግጧል እውነት ለመናገር በእግር ኳስ ታሪክ በጣም መጣለው ነገር ከ90 በኋላ የሚገባ ጎል እንዴት አባቱ እንደሚያቃጥል በተለይ ደግሞ የገባው እናንተ ላይ ከሆነ በቃ እርር ድብን የሚያደርግ ውጤት ማለት ነው የሚሆንባቸው እነዚህ 95 ላይ ነው የገባባቸው እነዚህ ሰከንዳፍ ሲለጠልጡ አቆይተዋቸው ቅስማቸውን የሰበሯቸው ግን 95ኛው ደቂቃ ላይ ነው በቃ ቪኒሲየስ ምናምን የሚገርም ተጫዋች እኔ ቪኒሲየስ ምን እንደምልም አላውቅም ስለሱ ሲቀጥል ደግሞ ማርቲኔሊ ዛሬ ጎት ነው በቃ ጎት 95 ላይ ያበደሽ ጎል አገባ ወደ 16 ውስጥ ይዟቸው ገባ ማለት ነው እና እኔም በዚህ አጋጣሚ ሁለት ቲኬት ነው ያሳካው ቴሌግራም ላይ ገብተ ማየት ትችላለህ የቀረው ጀርመን እንዲሁም ደግሞ የማታው የሞሮኮ ማለት ነው ማርቲኔሊ ይፈርም ለአርሰ 5 ዓመት ኮንትራት በፈረው አይቀርም ይኸውልህ ሲያመጣው እንዲህ ነው ማርቲኔሊ አሁን ይፈርማል እንዴ ምን ሆነ ነው የአርሰናልና የዩናይትድ ተጫዋቾች ኮምባይን አድርገው በቃ ካዝሜሮና ማርቲኔሊ ብራዚልን ወደ ራውንድ ኦፍ 16 ኧረ በስመ አብ ማርቲኔሊ በቃ የላስት ሚኒት ሰው ነው ሲጀመር ሲቲ ላይ ትዝ ይላችኋል ያገባው ያኔ አንዳቻ ስንወጣ ባለቀ ሰዓት እሱ ነው ኤምሬትስ ላይ ልናሸንፍ ስንል አግብቶ ሰለብሬት ምናምን ያደረገው ማለት ነው ካዝሜሮ ተውት በዚህ ሲዝን ብቻ ስንት ቴስታ እንዳገባ ፈጣሪ ነው የሚያውቀው ጋብሪኤል ያደረገው ክሮስ እንደዚህ እኮ ነው ክሮስ ባለፈው ፔናልቲው ልክ እንደዚህ ነው የመታው ክሮስ ትችላለህ ገባ ክሮስ ኮርና ምናምን እንደዚህ ማሻማት እንጂ ፔናልቲ አሁን የጨዋታ ወደ ፔናልቲ ቤት ለማንኛውም አሁንም ጋብሪኤልና ሃላንድን ትንቅንቅ ልናይ እንችላለን ኖርዌይ ከኮት ዲቫር ካለፈች ከብራዚል ጋር ነው የሚገናኙት ሃላንድና ጋብሪኤል ደግሞ ሁሌ የታወቀ ነው በማን አሸናፊነት እንደሚጠናቀቅ አረ ማርቲኔሊ አንቺ ቅመም እንዴት ይቻለሽ አስደ አንጀቴ ቅቤ ጠጣ በስመ አብ ቪኒሲየስ 90 ደቂቃ ሙሉ አንጀቴን እንዲ እረር ያረገኝ ማርቲኔሊ 90+5 ላይ ጃፓኖች ጨጓራቸው ሙሉ ነገራቸው እንዲ ለሁለት ክፍል ያለው ማርያም ኔይማር ብቻ ነው ያለ ያሳዘነኝ ኢጎ የለበትም ባይዘው ኔይማር 90 ደቂቃ ሙሉ ሳይገባ በቃ ደስታውን እንዴት እንደገለጸ ከነሱ ጋር ተቀመጠበት ተነስቶ አብሮ ይጨፍራሉና ብራዚልን ለኔይማር ስለው በቃ የደገፍከው ያለው ሁለተኛ ክለብ ናት ወደ ቀጣይ ዙር አልፋለች በጣም ደስ ያለኝ እንኳን ደስ አላችሁ የብራዚል ደጋፊዎች ወይኔ እስኪ እንደኔ ደስ ያለው አንተ ማርቲኔሊ በጣም የምችለው ትችላለህ በቃ አንተ
ምን አይነት ሰው ነው? ኧረ ወይኔ አተኔ ማለት ፈርስታ ቪዲዮ ያልሰሩት በጣም በቃ እንደዚህ ነገር እንደሚፈጠር ታውቆኛል። ይሄ ሰይጣን የሆነ ቲም ነው ጃፓን። እኔ ዛሬ በቃ ያልፉ ነው ምናምን ብዬ ማን የብራዚል ሮናልዶአቸው ማለት ነው ራሱ ቪኒሺየስ ሌላ አንድ ሰው የለም። ምንድነው የሚሰራው? አትጥፍጥፍ። እኔ ያጓዝ አንግል ሲመታብ እንዴት እንደሆንኩኝ እንደዛ አጥፋ። እሱ ጎል ነበር መግባት የነበረበት ከሁሉ። ካዝሜሮ ምንድነው የሰራው? ወይኔ እስቲ እንደኔ ደስ ያላችሁ የምሬ ነው። እኔ ወይኔ ሊወድቁ ነው ብዬ ነበር። እኔማ ኤክስትራ ከገቡ ሊወድቁ ይችላሉ ብዬ ፈራቻ። ወይኔ ኔይማር እንደውም አይገባው እሱን ልናያረግ። አሁን እሱ ቢወድቁ ኖሮ ሲያለቅስ እንመለከተው ነው። ጭራሽ ሳይጫወትም ምንም ሳይልም። አንቾሎቲ ግን እኔ እግዚአብሔርም እንዳሰበ አላውቅም። ግባ ብራዚል ጃፓንን 2-1 አሸንፋ ወደ 16 ቲሞች ውስጥ ተቀላቅላለች። በማርቲኔሊ የመጨረሻ ደቂቃ ጎል። ኔይማር እዚህ ጨዋታ ላይ አልተሰለፈም ነበረ። ሙሉ ጨዋታ ከቤንች እንኳን አልተነሳም ነበረ። ነገር ግን ብራዚሎች አሸንፎ 16 ውስጥ ገብቷል። ቀጣይ ጨዋታቸው እንግዲህ የአይቮሪ ኮስት እና የኖርዌይ አሸናፊ ነው። ቀለል ያለ ጨዋታ ይሆናል ብዬ አላስብም ለብራዚል። ኖርዌዮች ያው እንደምታውቁት ነው ያው ሃላንድን የያዘው ቲም ጠንካራ ቡድን ነው። ነገር ግን ብራዚሎች ያሸንፋሉ ብዬ ተስፋ አደርጋለሁ። ኔይማር እንግዲህ ምንም የመጫወቻ ጊዜ አላገኘም። የመጀመሪያው ጨዋታ ላይ 15 ደቂቃ ነው የሰጠው። በዚህ ጨዋታ ላይ ምንም አልተጫወተም። ያው የብራዚል ቡድን የተሟላ ነው። ብዙ ተጫዋች ብዙ ምርጫ አላቸው። ድል ይሰጧል ብዬ አስባለሁ። ነገር ግን የሚገርም ውጤት ነው። ብራዚል ሌትስ ጎ